ረጃጅም ነገሮች ስለሚናገር የሚያስቀረው ነገር አይኖርም። በዝርዝር ይነግሯችኋል ብያምናለሁ። እንደ አጠቃላይ ይሄ ኮሚቴ ስራ ሲሰራ ሙሉ ጊዜውን ሰጥቶ ነው እየሰራ ያለው። ሌላ ነገር ትቶ ወደዚህ ጉዳዩ ገብቶ በእነዚህ ጊዜያቶች ውስጥ ግን ዛሬም ሙስሊሙ አንድ እንዲሆን የማይፈልጉ ትናንት ዋጋ ሲከፍል ይሄ ሙስሊም የሆነ መዝሐብን የበላይነት ለማስፈን አይደለም፣ የእስልምና የበላይነት እንደ ዜጋ እዚች ሀገር ላይ ሙስሊሙ በሙስሊምነቱ መብቱን እንዲያገኝና ጠንካራ የሆነ ተሳታፊ እንዲሆን ለማምጣት የተሰራ ስራ ነው። ነገር ግን ትናንትናም ሙስሊሙን ሲበጠብጡ የነበሩ ሰዎች ዛሬም ይህን አንድነት ለመበጥበጥ ይሄዱ ነው። እነሱ የተከተሉትን መስመር እኛ መከተል አቅቶን አይደለም። ነገር ግን ከዛሬ ነገ ነገሮች ይለወጣሉ፣ ስርዓት ይይዛሉ፣ አደብ ይይዛሉ፣ ከእንደዚህ አይነት ተግባራቸው ይቆማሉ ብለን ጠብቀናል። ይሄንንም ጉዳይ መንግስት እንዲያስታግስ ስርዓት እንዲያስይዝ ጠይቀናል። ካልሆነ ግን ይሄ ህዝብ መብቱን ማስከበር ድምጹን ማሰማት መቼም ወደ ኋላ አይደለም፣ ይታወቃል። ትግስቶች ገደብ አላቸው። የምንጠብቅበት ሂደት አለ። ኮሚቴው ወደ መጨረሻው ምዕራፍ እየደረሰ ነው። እስከዛሬ በመዘግየቱ እናንተ ይቅርታ ይጠይቃል። ያሉትን ክፍተቶች እንዳሉ ሆኖ ተቋሙ መቋቋም ግዴታ ስለነበር ከዛ ባለፈ ግን ከዚህ በኋላ በአጭር ጊዜያቶች የመንግስትም አካል የሚፈገለግበትን ግዴታ ለመወጣት እንቅፋት የሆኑ ሰዎችም ራሳቸውን ገለል በማድረግ የዚህን የሙስሊም ነፃ የሆነ መብቱንና ጠንካራ የሆነ ተቋም የሚገነባበት መስመር እንቅፋት ሳይሆኑ በአጭር እንዲፈጸም የማድረግ ስራ እንዲሰራ ዛሬ እናስታውሳቸዋለን። ያ ካልሆነ ግን ምላሹ የህዝብ ይሆናል ማለት ነው። መሆን ባለበት መልኩ ተቋሙ በአስቸኳይ እንዲቋቋም ህዝብ የመረጣቸው መሪዎች በትክክል ያ ሲባል ሙስሊሙ መቼም ቢሆን ረብሻን ወዶ መበጥበጥን ፈልጎ በጥብጦ ማያውቅም፣ ረብሾ ማያውቅም። ጥያቄን ሲያነሳ ሰላማዊ በሆነ ሲታገልም እየተደበደበ እየተገደለ እየታሰረ ሰላምን እንጂ አማራጭ አድርጎ ይዞ ሄዶ አያውቅም። ዛሬም ላይ መሄድ ያለበትን መንገድ እስከ ጥግ መሄዱ ስለማይቀር በየአካባቢያችን ራሳችንን ለቀጣይ ጊዜዎቻችን ጠንካራ የሆነ ሁሉን ያማከለ ሙስሊሙ የሚተማመንባቸው መሪዎች የሚመጣበትን ስራ ለመስራት ራሳችንን ማዘጋጀት አለብን። ለዛ ተዘጋጁ ነው። ይሄ ጊዜ ቅርብ እንደሚሆን ተስፋ እናደርጋለን።